ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። ታሪክ የተለየ ተፈጥሮ ያላቸው በርካታ ሰዎች መኖራቸውን ቢገልጽም የአንዳንዶቹ ተፈጥሮ እጅግ አስደንጋጭና እንግዳ ከመሆኑ የተነሳ በአንድ ወቅት በህይወት ነበሩ ብሎ ለማመን ይከብዳል። በዛሬው ዝግጅታችን በታሪክ ወደ ኋላ መለስ ብለን እንግዳ የሆነ ተፈጥሮ የነበራቸው ሰዎችን እናስቃኛችኋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ታሪክ አንዳንድ ያልተለመዱና ለየት ያለ ተፈጥሮ ያላቸው ሰዎች መኖራቸውን ይጠቅሳል። ነገር ግን እነዚህ የተለየ ተፈጥሮ ያላቸው ሰዎች በጣም እንግዳና እውነት የማይመስሉ በመሆናቸው በህይወት ነበሩ ብሎ ለማመን እንኳን ይከብዳል። በዛሬው ዝግጅታችን ለየት ያለ ተፈጥሯቸው በፍጹም የሚያስደነግጥ እንግዳና የተለየ ተፈጥሮ ያላቸው ግለሰቦችን እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሁኑ። የሰው ባለ ሁለት ራሱ የሜክሲኮ ፓስካል በመባል ይታወቅ ነበር። ፒኖን በ1889 በሜክሲኮ የተወለደ ሲሆን በኋላ በባቡር ሀዲድ ላይ የጉልበት ሰራተኛ ሆኖ ወደ ሰራበት ቴክሳስ ተዛወረ። ነገር ግን አፈጣጠሩ ለየት ያለና ያልተለመደ አይነት ነበር። ከጭንቅላቱ ላይ አንድ ትልቅ እብጠት መኖሩ መልኩን ከሌሎች በጣም የተለየ ያደርገዋል። አንድ ቀን ታዲያ የሰርከስ ባለቤት የሆነ ሰው ያገኘውና ይህንን የአካል ጉድለት ወደ ትዕይንት ለመቀየር ይወስናል። እብጠቱ ላይ ሰምና ብረት ቀርጸው ሁለተኛ ፊት ይዞ የተወለደ ሰው የሚል ተረትን ፈጠሩ። ብዙም ሳይቆይ ፓስካል ሁለት ጭንቅላት ያለው ሰው ሆኖ ከዓለም ጋር ተዋወቀ። የሚያዩት ሰዎች ሁሉ በጣም ተገረሙ። ብዙ ሰዎች እሱን ለማየት ከሩቅ አካባቢ ሁሉ መምጣት ጀመሩ። እናም የባለ ሁለት ራሱ ሰው ታሪክ በየቦታው ተሰራጨ። እውነቱ ግን ብዙም ሚስጥራዊ አልነበረም። ምክንያቱም ፓስካል ሁለት ራሶች አልነበሩትም። ይህ የህዝብን ትኩረትና የሞቀ ገበያን ለማግኘት ሲባል በሰርከስ ባለቤቱ በብልሃት የተሰራ ነገር ነበር። ውሎ አድሮ ዶክተሮች እብጠቱን ካስወገዱለት በኋላ ፓስካል የሰርከስ ትርኢቱን ለቆ በመውጣት መደበኛ ህይወትን መኖር ጀመረ። ለአውሮፓውያን አቆጣጠር በ1929 ከዚህ ዓለም በሞት የተለየ ሲሆን ባልተለመደ መልኩ ስሙ እስካሁን ድረስ ታዋቂነትን ካተረፉ ሰዎች መካከል አንዱ ሆኖ በታሪክ ይኖራል። በታሪክ ውስጥ አንዳንድ ሰዎች እውቅናን የሚያገኙት በሀብት ወይም በስልጣን ሳይሆን ባልተለመደ ተፈጥሯቸውና አኗኗራቸው ነው። ከነዚህ ሰዎች መካከል አንዱ ፖኒ ቦይ በመባል የሚታወቀው ሮበርት ሃድልስተን ነው። ሮበርት የተወለደው በ1895 በዩናይትድ ስቴትስ ሲሆን ከተወለደበት ጊዜ ጀምሮ አከርካሪው እንዲታጠፍ በማድረግ ቀና ብሎ መቆም እንዳይችል በሚያደርግ ህመም ይሰቃይ ነበር። በዚህ በሽታ ሳቢያም በእጆቹና በእግሮቹ መራመድ ግድ ሆነበት። ሮበርት በወጣትነት እድሜው ኑሮውን ለማሸነፍ በእርሻ ቦታዎች ላይ ሲሰራ ቆይቶ ከአንደኛው የዓለም ጦርነት በኋላ የሥራ እጥረት ሲከሰት የተለየ መንገድ ለመያዝ በመወሰን የሰርከስ ትርኢትን ተቀላቀለ። እዚያም ልዩ በሆነ የእንቅስቃሴ መንገዱ ተመልካቾችን አስደንቋል። የሰውነት አቀማመጡና አካሄዱ የፈረስን ይመስላል በሚል አድናቂዎቹ ፖኒ ቦይ የሚል ቅጽል ስም አወጡለት። ህዝቡን ያስገረመ አስደናቂ ትዕይንቶችን የሚፈጽመው ሮበርት ብዙም ሳይቆይ ከተወዳጅ የሰርከስ ሰዎች አንዱ ሆነ። ሮበርት በሰርከስ ትርኢት ለ36 ዓመታት ያህል በመስራት ስሙን ለዘላለም መትከል ችሏል። በመጨረሻም በ1970ዎቹ ከዚህ ዓለም በሞት ተለየ። ዛሬም ቢሆን ፖኒ ቦይ አካላዊ ጉድለቱን ወደ ልዩ መለያነት የቀየረ ሰው ሆኖ ይታወሳል። አንዳንድ ጊዜ ከሌሎች የሚለየን ነገር መታወቂያችን ሊሆን እንደሚችል የሮበርት ታሪክ ማሳያ ነው። ለየት ያለ ሰውነት ቢኖራትም በድፍረት ህይወትን የተጋፈጠች ሴት ናት። ቤቲ ሉ ዊሊያምስ ትባላለች። በ1932 በአልባኒ ጆርጂያ የተወለደች ሲሆን ከወላጆቿ 12 ልጆች አራተኛዋ ነበረች። ስትወለድ በሰውነቷ ላይ የተጣበቀ ያልዳበረ የተጣመረ መንታ ሰውነት ይዛ ተወለደች። ይህ ቤቲ ይዛው የተወለደችው የግማሽ መንታ 2 እግሮችና 1 ክንዱ በውጭ በኩል ይታዩ ነበር። ግማሹ በውስጧ ውስጥ ቀርቷል።
በዚያን ጊዜ የሕክምና ሳይንስ እንደ ዛሬው የላቀ አልነበረምና የእሷ ሁኔታ ለሰዎች በጣም እንግዳ ነበር። ዶክተሮቹ ኤክስሬይ ሲመለከቱ የመንታው ያልተሟላ ሰውነት በከፊል በቤቲ አካል ውስጥ መኖራቸውን ተመልክተዋል። ቤቲ እያደገች ስትሄድ ሁኔታዋን ላለመደበቅ ይልቁንም የሰርከሱን ትርኢት በመቀላቀል ወደ ጥንካሬዋ ለመቀየር ወሰነች። እዚያም በአስደናቂ መስህቧ የምትታወቀው ቤቲ በፍጥነት በትጋትና በቆራጥነት ከዝነኛ ተዋናዮች መካከል አንዷ ሆነች። በዚህም የተሻለ ገቢ ማግኘት በመቻሏ ከራሷ አልፋ ቤተሰቧን ትደጉም ነበር። በድፍረት ማንኛውም ድክመት የሚባል ነገር ወደ ጥንካሬና የማንነት ምንጭ እንደሚቀየር የቤቲ ታሪክ ማሳያ ነው። ብዙውን ጊዜ ተንቀሳቃሽ አጽም ወይም የድንጋይ ሰው እየተባለ የሚጠራው ጆናታን ባስ በ1830 በኒውዮርክ የተወለደ ሲሆን በልጅነቱ ሙሉ በሙሉ ጤነኛ ነበር። ነገር ግን እያደገ ሲሄድ እንቅስቃሴ ማድረግ ፈጽሞ የማይቻል እስኪሆን ድረስ ሰውነቱን ቀስ በቀስ የሚያደነድን አርትራይተስ አንኪሎሰስ በመባል የሚታወቅ ያልተለመደ በሽታ ሰለባ ሆነ። ከጊዜ በኋላ የዮናታን አካል በጣም ጠንካራ ከመሆኑ የተነሳ ተንቀሳቃሽ ሐውልት መሰለ። የትኛውንም የሰውነቱን ክፍል ማንቀሳቀስ ከባድ ሆነበት። አብዛኛው ሰው እንዲህ ባለ ሁኔታ ውስጥ ቢሆን ተስፋ ይቆርጥ ነበር። ነገር ግን ዮናታን ሌላ መንገድ መረጠ። ሁኔታውን ወደ ማንነቱ ለመቀየር ወሰነ። ከከተማ ወደ ከተማ እየተዘዋወረ ትርኢቶችና ኤግዚቢሽኖች ላይ መታየት ጀመረ። ሰዎች እሱን ለማየት ብቻ ትኬቶችን ይገዙ ነበር። እሱን የመሰለ እንደ ድንጋይ የደረቀ ሰውነት ያለው ሰው እንዴት አሁንም በህይወት ሊኖር እንደሚችል ብዙዎችን አስገርሟል። የጆናታን ያልተለመደ ሁኔታ ታዋቂ እንዲሆን አድርጎታል። ጆናታን ባገኘው አጋጣሚ ሁሉ ሰዎችን በሚችሉት ሁሉ ህይወትን በጸጋና በደስታ እንዲኖሩ ከራሱ ተሞክሮ በመነሳት ይመክር ነበር። ድክመቱ ምንም ያህል ከባድ ቢመስልም በቆራጥነት ወደ ጥንካሬና ማንነቱ ሊለውጠው እንደሚችል ታሪኩ ያስታውሰናል። እውነተኛ ስሟ ፐርሲላ ባሃኖ ሲሆን በዓለም ዙሪያ ሴቷ ዝንጀሮ ወይም ጸጉራማ ሴት በሚል ትታወቅ ነበር። ሚያዝያ 26 1911 በቴነሲ አሜሪካ ከተወለደች ጊዜ ጀምሮ ሃይፐርትሪክስ በሚባለው ያልተለመደ ህመም ትሰቃይ የነበረ ሲሆን በመላ ሰውነቷ ላይ ከመጠን ያለፈ ጸጉር አድጎ ፊቷን ሸፍኖት ነበር። በዚህም ምክንያት ፐርሲላ ከአብዛኛው ሰው በጣም የተለየ ገጽታ ነበራት። ከልጅነቷ ጀምሮ የማያቋርጥ መሳለቂያ፣ አድሎና መገለል ቢገጥማትም ፐርሲላ ግን ተስፋ አልቆረጠችም ነበር። ከመደበቅ ይልቅ ማንነቷን በጸጋ መቀበሉን መረጠች። ገና በለጋ ዕድሜዋ በሰርከስ ትርኢት መታየት ጀመረች። በዚያም ታዳሚዎች ሴቷን ዝንጀሮ ለማየት መጡ። ብዙዎች በተፈጥሮዋ ቢሳለቁባትም የተለዩ አፈጣጠሯ ግን ታዋቂ እንድትሆን አደረጋት። ኋላም ሌሎች መሳለቂያ ያደረጉት ያልተለመደው ተፈጥሮዋ ለስኬቷ ምክንያት ሆነ። ፐርሲላ ባሃኖ መሳለቂያ የሆነችበትን ነገር ወደ ጥንካሬዋ ቀይራ በራሷ ፍላጎት ህይወቷን ኖራለች። በዚህም ማህበረሰቡ እንከን ብሎ የሚጠራው ነገር የአንድ ሰው ትልቁ የኃይል ምንጭ እንደሚሆን አረጋግጣለች። በዓለም ዙሪያ ተንቀሳቃሽ አጽም በመባል የሚታወቀው አይዛክ ስፕራንግ በ1841 በማሳቹሴትስ አሜሪካ ተወለደ። በልጅነቱ ሙሉ በሙሉ ጤናማ የነበረው አይዛክ በ12 ዓመቱ በድንገት ያልተለመደ በሽታ ሰለባ ሆነ። እናም ይህ ሁኔታ ቀስ በቀስ የሰውነቱ ክብደት እየቀነሰ እንዲሄድ አደረገው። በጣም የሚገርመው ነገር አይዛክ እንደማንኛውም ሰው እየተመገበ ነገር ግን ሰውነቱ በቀላሉ ከምግቡ የሚያገኛቸውን አስፈላጊ ንጥረ ነገሮችን መውሰድ አለመቻሉ ነው። ዓመታት እያለፉ ሲሄዱ በጣም ቀጭን ከመሆኑ የተነሳ ሰዎች ሲያዩት ይህ ሰው እንዴት በህይወት ሊኖር እንደቻለ ይደነቁ ነበር። አይዛክ ግን ሁኔታውን ከመደበቅ ይልቅ ወደ ማንነቱ ቀየረው። በሰርከስ ውስጥ መስራት ከጀመረ በኋላ ብዙም ሳይቆይ ተንቀሳቃሽ አጽም የሚል ቅጽል ስም ተሰጠው። የ44 ዓመቱ አይዛክ ቁመቱ ሜትር ከ75 ቢሆንም ክብደቱ ግን 43 ፓውንድ ወይም 19 ኪሎ ግራም ብቻ ይመዝን ነበር። በመጨረሻም ጥር 5 ቀን 1887 ገና በ46 ዓመቱ አይዛክ ስፕራንግ ከዚህ ዓለም በሞት ተለይቷል።
ይህቺ በዓለም ዙሪያ ባለ ትልቅ እግሯ ልጃገረድ በመባል የምትታወቀው ፋኒ ሚልስ በ1860 በኦሃዮ አሜሪካ ተወለደች። መጀመሪያ ላይ ሰውነቷ ሙሉ በሙሉ ጤነኛ የነበረ ቢሆንም እያደገች ስትሄድ ግን እግሮቿ በሚያስገርምና ባልተለመደ መንገድ ማደግ ጀመሩ። ዛሬ በሕክምና ሚሊሮይ ተብሎ በሚታወቀው በዚህ ምክንያት የፋኒ እግሮች ያለመጠን አደጉ። የወቅቱ የጋዜጣ ዘገባዎች እግሮቿ ወደ 19 ኢንች ርዝማኔና 7 ኢንች ስፋት እንዳላቸው ይናገራሉ። የምታደርጋቸው ጫማዎች በጣም ግዙፍ ከመሆናቸው የተነሳ አንድ ጥንድ ጫማ ለመስራት ብቻ የበርካታ ፍየሎች ቆዳ ያስፈልግ ነበር። ፋኒ ያለችበት ሁኔታ ወደ ኋላ እንዲያስቀራት ከመፍቀድ ይልቅ ወደ ማንነቷ ለወጠችው። በሰርከስና በጎን ትርኢት ማሳየት ጀመረች። በዚያም ባለ ትልቅ እግሯ ልጃገረድ የሚል ቅጽል ስም ተሰጣት። ብዙዎች እሷን ለማየት ብቻ ከተለያዩ ሀገራት ይመጡ ነበር። ፋኒ እንደ አውሮፓውያን አቆጣጠር በ1885 ዊሊያም ብራውን የተባለ ሰው አግብታ በቻለችው መጠን መደበኛ ሕይወት ለመኖር ብትሞክርም በሚያሳዝን ሁኔታ እንደ አውሮፓውያን አቆጣጠር በ1899 በ39 ዓመቷ ከዚህ ዓለም በሞት ተለየች። ከባድ የጤና እክልን ወደ ልዩ መታወቂያነት ቀይራ በጊዜዋ ከነበሩ ታዋቂ ሴቶች አንዷ በመሆን ስሟ በታሪክ ውስጥ እንዲታወስ ማድረግ ችላለች። በ1880 በጆርጂያ አሜሪካ የተወለደች ሲሆን ከተወለደችበት ጊዜ ጀምሮ ሴኬል ሲንድረም ተብሎ በሚታወቀው ያልተለመደ በሽታ ተሰቃይ ነበር። በዚህም ምክንያት ባልተለመደ ሁኔታ ትንሽ ጭንቅላት፣ ትላልቅ አፍንጫ፣ አይን፣ ጆሮና በራሷ ላይ በጣም ትንሽ ፀጉር ነበራት። ባልተለመደና አስደናቂ ገጽታዋ ምክንያት ሚኒ የሰርከስ ትርኢት ማሳየት ጀመረች። እዚያም ኩኩ ወፏ ልጃገረድ በመባል ታወቀች። ዝናዋ ከጊዜ ወደ ጊዜ እያደገ ሄዶ በ1932 በሆሊውድ ፊልም መስራት ቻለች። ያ ፊልም በህይወቷ የመጨረሻ ዓመታት በዓለም ዙሪያ ታዋቂ እንድትሆን አደረጋት። ሚኒ በ1942 ከደረጃ ወድቃ ከባድ ጉዳት ቢደርስባትም በህይወት መትረፍ ችላ ነበር። አሟሟቷን በተመለከተ ግልጽ የሆነ መረጃ የለም። አንዳንድ ዘገባዎች እንደ አውሮፓውያን አቆጣጠር በ1960 አካባቢ በመኪና አደጋ ህይወቷ አልፏል ሲሉ፣ ሌሎች ደግሞ ረዘም ያለ ጊዜ እንደኖረች ይናገራሉ። ሚኒ ዎልሴይ ኩኩ ወፏ ልጃገረድ ተብላ ለዘላለም የምትታወሰው ያልተለመደ ሁኔታዋንና ያልተለመደ ገጽታዋን ወደ ልዩ መለያነት መቀየር በመቻሏ ነው። ይህ በዓለም ሎብስተር ልጅ በመባል የሚታወቀው የግራዲ ስቲልስ ጁኒየር ታሪክ ነው። ግራዲ እንደ አውሮፓውያን አቆጣጠር በ1937 በዩናይትድ ስቴትስ ውስጥ ኢክታኪሊ ተብሎ ከሚጠራ ያልተለመደ በሽታ ጋር ተወለደ። ይህ በሽታ የእጅና እግር ጣቶቹን አንድ ላይ እንዲዋሃዱ በማድረጉ እጅና እግሮቹን የሎብስተር ጥፍር አስመሰላቸው። ሁኔታው በቤተሰቡ ውስጥ ለብዙ ትውልዶች የመጣ ነበር እና ብዙ ዘመዶቹ እንዲሁ ከልጅነታቸው ጀምሮ በሰርከስ ትርኢት ተሳትፈዋል። ብዙም ሳይቆይ ግሪዲም የሰርከስ ትርኢቱን ተቀላቀለ። ሎብስተር ልጅ በመባል የሚታወቀው ግሪዲ ከጊዜ በኋላ አብሮ በሰርከስ ትርኢቱ የምትሰራ አንዲት ሴት አገባ። ግሪዲ ብዙ ልጆች የነበሩት ሲሆን ከመካከላቸው አንዱ ብቻ ሙሉ በሙሉ ጤናማ ሆኖ የተወለደ ሲሆን ሌሎቹ ሁለቱ ደግሞ ተመሳሳይ ሁኔታ ኖርሰዋል። በዚህም ምክንያት ቤተሰቡ የሎብስተር ቤተሰብ በመባል ይታወቅ ነበር። ነገር ግን የግራዲ ሕይወት በአሳዛኝ ሁኔታ ተጠናቀቀ። በ1992 አንድ ምሽት እንደተለመደው ሰክሮ ወደ ቤቱ እየተጓዘ ሳለ በመኪና አደጋ ሕይወቱ አለፈ። ውድ ተመልካቾቻችን የዛሬው የተለየ ተፈጥሮ ይዘው ስለተወለዱ ሰዎች ዳሰሳ ያደረግንበት ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። በቀጣይ በሌላ የታሪክ ሁኔታ ስለምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን እያልን ለዛሬ በዚህ ተሰናበትናችሁ።